ሰላም ውዶችዬ እንዴት ናችሁ? ሀይሚና ግብዣ እንግዲህ ጌም ሊፋለሙ ነው ማለት ነው። ያኔ ጌም ቀጠሮ ሊይዙ ነው። የያዙበት ቀን አልታወቀም፣ ግን በቅርቡ እንደሚይዙ ተናግረዋል ማለት ነው። እንግዲህ ፋሚሊ ናቸው፣ ፋሚሊዎቻቸው ናቸው እንዲጫወቱ የሚፈልጉት ማለት ነው። እና እንግዲህ ብሩኬ ተጫወቱ ተፋለሙ ሲላቸው ነበረ። እንደውም ማስታወቂያ ሲሰራ ነበር ማለት ነው። ያኔ ለነ ሀይሚ ፋሚሊዎች ማስታወቂያ እየሰሩ ነበር ማለት ነው ያኔ። እና ግብዣዬ ይሄ ግን ቢቀርባት ይሻላል። ምክንያቱም አንደኛ እሷ በቅርብ ተጫውታለች፣ ሀይሚ ተጫውታ አታውቅም። ሁለተኛ ደግሞ እነ ሀይሚ እንግዲህ ታውቃላችሁ ያኔ ዩቲዩብ ላይም በጣም ፋሚሊዎች አላቸው። በእርግጥ ግብዣዬም ፋሚሊ ያላት ቲክቶክ ላይ ግን ወደ ዩቲዩብ ገና አሁን ነው የመጣችው እና እነሱ ደግሞ በዩቲዩብም በቲክቶክም በተለያዩ ሶሻል ሚዲያዎች ስለሚያስተዋውቁ ስለዚህ በዛ ላይ ያ ብቻ አይደለም። በነገራችን ላይ ያኔ ግብዣዬ የመሪም ቅመም ናት፣ የአረብ ሀገር ስደተኛ ናት እና አሁን የገባች እና ብቻ አላቅም ያኔ አይታወቅም፣ ልታሸንፍ ትችላለች ግን እነሱ እንዴት አድርገው እንደሚያሸንፉ ታውቃላችሁ፣ ወታደራዎች ማለት ነው። ያኔ አንበሳ ይገዛሉ ወይም ደግሞ ጓደኞቻቸው እንዲያወርዱላቸው ብር እየሰጣሉ ማለት ነው። እና በእንደዚህ አይነት መልኩ ነው የሚያሸንፉት። እና ስለዚህ ግብዣዬ ቢቀርባት ይሻላል ነው የምለው። ግን አይዲ ያኔ የቤተሰብ ጨዋታ ነው። እንደገና ደግሞ የተሸነፈ ያኔ ጎዳና ላይ ያሉትን ምስኪኖች ከ20 በላይ ያሉትን እናበላለን ነው ያሉት። ያው ለዛ ስለሆነ እንግዲህ ቢሸነፉም ያው ችግር የለውም። ምክንያቱም እነሱን ስለሆነ የሚያበሉት ስለሚያበሉ በእርግጠኝነት ደስተኛ ነው። እንደውም ግብዣዬ ደስ ነው ያላት፣ በዚህ እስማማለሁ ብላለች ማለት ነው እንጂ በሌላ ቅጣት ቢሆን እንዲሁም ደግሞ እንጃ ብቻ እነሱ ጓደኛሞች ናቸው። አይዲ ጨዋታ ነው። ግን የምር ቢሆን ግብዣዬ ቢቀርበት ነው የሚሻለው ማለት ነው። አይታወቅም እንግዲህ ግብዣዬም ሀይሚን ልዘራ ትችላለች። እኔ እንደው እንዲህ አይነት ጌም ሲመጣ የጌም ቀጠሮ ሲመጣ ማለት ነው የምር እንደው ማን ያሸንፍ ማለት ነው ጉጉት ብዬ የምጠብቀው ማለት ነው። ግን አንድ ሰው እስከ ብዙ ማለት እስከ 10 ከዛ በላይ የሚወርድ አንበሳ አለና ሰው እየገዙ ነው እና እየገዙ ነው የሚያስወርዱት። ስለዚህ ያ ባይሆን ግን የምር ዝም ብሎ በፋሚሊዎች ቢሆን ኖሮ በቃ አሪፍ ነበረ ማለት ነው። ግን ራሳቸው ይገዙና ብዙ አንበሳ ያስወርዱና ከዛ በቃ ከላይ ያሸነፈ ጀግና ምናምን ይባላልና የባለፈው የነ ሩት ጌም አሁን አውቀው ነው ያን የሩታ እንድታሸንፍ ያደረጓት ማለት ነው። የአብርሽ ፋሚሊዎች እዛው ጎኑ ሆነው ለሷ ሲሰጡ ነበረ። ግን ያው እነሱ ያው ስለሚተዋወቁ ምንም አላሉም ማለት ነው። እና የጌም ከሆነ በቃ ዝም ብሎ ታይገዙ ምናምን ቢሆን አሪፍ ነው። ቀደም ከቶፊቅ ጋርም ተጫውተው ነበርና ቶፊቅ ቅጣቴን አልቀጣም ብሎ ነበረ ማለት ነው። ለሳምንት ለ15 ቀን ቪዲዮ ምናምን አሰራም ብለውት ቀጥተውት ነበርና አልቀጣም አለ። እንግዲህ አልቀጣም ያለበት ምክንያት አይተናል። እኔ ነኝ ያሸነፍኩት፣ ለትንሽ ነው እነሱ በስተት ነው፣ ያንንም የራሴ ሰው ነው ያሸነፈኝ ብሎ ነበርና እና በቃ ሲያሸንፉ እኔ እንጃ ወይ ዝም ብለው እንከን ለመጣል ነው ወይንስ የምር እንደዚህ እያደረጉ ነው የሚያሸንፉት? ብቻ አላቅም። ግብዣ ግን ቀበጠች በአሁኑ አሁን የጌም ቀጠሮ የመያዝ የሷ ምን ይሉታል? እሷም ልገዛ አስባ እንደሁ እንጂ። እና ውዶች የለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ቢኒያምና ግብዣዬ ማለት ነው ትንሽ ተደባብሮ ነበረ። ነገር ግን ለፋሚሊዎቻቸው ሁለታቸውም ሲያስጠነቅቁ ነበረ፣ እኛ እንጣላም አርፋችሁ ተቀመጡ። ግብዣዬ በጣም ለኔ ብዙ ነገር አድርጋልኝ አለ ለኔ ብላ ከቤተሰብ ጋር ተጣልታለች። ስለዚህ እሷን መቼም ልተዋት አልችልም፣ እሷን የሚናገር ሰው አልፈልግም ሲል ነበር፣ እሷም እንደዛው። ስለዚህ አሁን ተጎኗ ነኝ ብሏል። እና ያው ትንሽ ቅናት ቢጤ ነው እንግዲህ ከኮስተር የሚሉት ልጅ ጋር እንግዲህ ከዛ ድረስ ሲመጣ እንዴ ይሄ ልጅ እንዴት ሊመጣ ቻለ? ከዛ ድረስ ደግሞ አንድ አይነት ልብስ ነበር እንግዲህ እንዳየ ነው የለበሱት።
የንግቷ ጊዜ እንግዲህ አንድ አይነት ልብስ ነበር። እንደ አጋጣሚ ነው ግን ኮስትማን ነው ቢኒያም ግን በቃ በጣም ነው ከዛ ወዲህ ነው የደበረውና ኮስተርም እንግዲህ ቢኒያምን ለማረጋጋት ማለት ነው እኔ በጣም የምወዳት እህቴ ናት፣ እኔ ጓደኛ ላይ ፍቅረኛ አለኝ እያለ እንግዲህ ሲናገር ነበረ። ወይም ደግሞ ነገሩን እንትን ለማለት ነገሩን ለማረጋጋት ፈልጎ ነው እንጂ እንዴት ነው በዚህ ሰዓት እሱ ፍቅረኛ የሚኖረው ማለት ያን ሁላቸውም ገና ናቸው፣ ወጣት ልጆች ናቸው። ስራ ነው እንጂ የሚሰሩት ፍቅረኛ ምናምን የላቸውም። ቢኒም የለው ቦችም እንዲሁም ደግሞ ኮስተር ያኔ ነገሮችን ለማረጋጋት ነው እንጂ ለምን እስከዛ ድረስ ጓደኛ ካለው አላመጣት እና ወይ ደግሞ ካሁን በኋላ እንግዲህ አንዷን ሊያመጣ ይችላል፣ ችግር የለውም። ሽቀላ ስለሆነ በደንብ አድርገው ነው ተስማምተው የሚመጡለት። ለማንኛውም ያኔ ቢኒ ዝም ብሎ ነው እንጂ አናቅም፣ አልናገርም ብሏል። ምንድነው ችግሩ ተናገር ሲባል እሞታለሁ እንጂ አልነግራችሁም፣ እሷ ጋር ያቀያየመኝን ነገር እሞት አልነግራችሁም ብሏል ማለት ነው። እና በነገራችን ላይ እኔ ማለት ነው ፊቱንም ከቢኒ ጋር ስትሆን ማለት ነው እንደምትጣላ እንትን ብዬ ነበረ ማለት ነው። ምክንያቱም የቦቼ ፋሚሊዎች እሷን እንደሚሳደቡ አሁን ራሱ እኮ ጀምረዋል እንዴ የቢኒ ፋሚሊዎች አሁን እሷን እየሰደቧት ነው። አንዳንዴ እንደውም ሊብ ላይ ስታሳዝን ኮሜንት ተዘጋለች እና ቢኒ ግን አላስነካም እያለ ነው እንግዲህ ማለት ነው። ይሄ ማለቱ ተመችቶኛል ማለት ነው። እና ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ አድርጎ ማነው እንዴ ትናንት ነው ቪዲዮ ሁለተኛ ቪዲዮ እስከሚለቀቅ ድረስ የቸኮለ ማለት ነው። እስካሁን አልተለቀቀም እና ባይ አይለቀቅም። በእርግጠኝነት ዛሬ ይለቀቃል ማለት ነው። ማን ነው ግብዣዬን የሰረቃት በሚለው ማለት ነው። ያኔ እውነት ቢኒ ነው እውነት ቦቼ ነው ወይንስ ደግሞ በደንብ ተደራጅተውበት ነው? በነገራችሁ ላይ እንትን ነው ለስራ ነው ማለት ነው። ያኔ የታወቀ ነው። ግን ቦቼ ነው ኮስተር ነው ወይንስ ቢኒያም ነው? የቱ ይመስላችኋል? ከሶስቱ አንዱ እንደሚሆን ምንም ጥርጥር የለውም። አንደኛ ኮስተር ነው፣ ሁለተኛ ቢኒ ነው፣ ሶስተኛ ደግሞ አይታወቅም። ያኔ ቢኒ ማን ነው ቦቸራ ሊሆን ይችላል። ያኔ ታርቀው ምናምን ሊሆን ይችላል። አንድ ላይ ሊሰሩ ተስማምተው ሊሆን ይችላል። እንግዲህ አላቅም።